መጽሐፍ ቅዱስ የያዘን መዝሙር 124ን አንስተን ይህንን የበረታን ቆመን እናነባለን። የማንችል ግን ቁጭ ማለት እንችላለን። ክብር ለአምላካችን ይሁን። መዝሙር በቅንፍ 124 ከቁጥር 1 እስከ ቁጥር 8 ድረስ ያለውን በጌታ ስም አነባለሁ። እንደዚህ ይላል። የዳዊት የማዕረግ መዝሙር ይላል። እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱብን ጊዜ፣ ቁጣቸውን በላያችን በነደደ ጊዜ፣ በዚያን ጊዜ ያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችንም ላይ ፈሳሽ ባለፈ ነበረ። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበረ። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው። ክብር ለአምላካችን ይሁን። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ፣ ዛሬ ምሽት ደግሞ ጌታ ሆይ እግዚአብሔር ሆይ በዚህ መልክ እንድንሰበሰብ ስለረዳን ስምህ ይባረክ። አሁንም ጌታ ሆይ ስለነበረን አምልኮ፣ ስለነበረን የምስክርነት ጊዜ፣ አንተ ስላረከው መልካም ነገር፣ ለእህታችን ስላሰራኸው እግዚአብሔር ሆይ አስደናቂ ነገር ሁሉ ስምህ ይባረክ። አሁን ደግሞ ጌታ ሆይ ቅዱስ ቃልህን ባርክልን። እግዚአብሔር ሆይ በዚህ ውስጥ ጌታ ሆይ ለሕይወታችን የሚሆን ነገር ተናገረን፣ ባርክልን። እኔንም እርዳኝ፣ ሕዝብህንም ልቡ እንድታዘጋጅ ጸልያለሁ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። እንቀመጣለን። ጌታ የተመሰገነ ይሁን። ለዚህ ርዕስ አድርጌ የሰጠሁት የዛሬው የእግዚአብሔር እርዳታ በሚል ነው። ክብር ለአምላካችን ይሁን። ኧረ አሜን። እዚህ የተሰበሰበ ሕዝብ እግዚአብሔር የረዳው ሕዝብ ነው። ክብር ለአምላካችን ይሁን። በዚህ በመዝሙር 123 ወደ አንድ ምዕራፍ ወደ ኋላ ሄዳችሁ ስትመለከቱ የምህረት ጩኸት ትሰማላችሁ። እዛ ቦታ ላይ በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳው፣ እነሆ የባሪያዎቹ ዓይኖች ወደ ጌታ እጅ እንደሆነች የባሪያይቷ ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪ ምረን፣ ዓይናችንም ወደ አምላካችን ወደ እግዚአብሔር ነው ይላል። ማረን እያለ የምህረት ጩኸት በዛ ክፍል ላይ ሲናገር እናያለን። ቁጥር 3 ላይ ሄዳችሁ ስትመለከቱ ማረን፣ አቤቱ ማረን፣ ንቀትን እጅግ ጠግበናል። የባለጸጎች ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች እያለ ሲናገር እናያለን። በመዝሙር 124 ላይ ግን ስለ እግዚአብሔር መታመን፣ ስለ እግዚአብሔር እርዳታ፣ እግዚአብሔር ስላደረገልን መልካም ነገር በዚህ ክፍል ላይ ሲናገር እናያለን። ዛሬ ማታ ወደ ኋላ የ2005ን 24ን ወደ ኋላ ሄደን በሕይወታችን እግዚአብሔር በሕይወታችን ያደረገውን ነገር እግዚአብሔር ምን ያክል ወገኖቼ እንደደገፈን፣ ምን ያክል እንደተሸከመን፣ ምን ያክል መልካም ነገር እንዳደረገልን ዞር ብለን እንድናስብ ጠይቃለሁ። ክብር ለአምላካችን ይሆን። እግዚአብሔር ባይረዳን ኖሮ ያለፍነውን ነገር በፍጹም ልናልፍ አንችልም ነበር። እህታችን ቅድም እንደመሰከረችው እግዚአብሔር ስለረዳት ከሰው ያለፈ ነገር፣ ከሕክምና ያለፈ ነገር እግዚአብሔር በሕይወቷ ላይ ሲያደርግ እናያለን። እግዚአብሔር ለእያንዳንዳችን ያስፈልገናል። ኢየሱስ ያስፈልገናል። በየቀኑ አምላካችን ያስፈልገናል። ለሁሉ ነገራችን እግዚአብሔር ያስፈልገናል። ክብር ለአምላካችን ይሆን። ያለ እግዚአብሔር ወገኖቼ ምንም ማምለጫ የለም። በተለይ በዚህ በመጨረሻው ዘመን እግዚአብሔር ነው ማምለጫ፣ እግዚአብሔር ነው መተገኛ፣ እግዚአብሔር ነው መደበቂያ፣ እግዚአብሔር ነው የሚረዳ፣ እግዚአብሔር ነው የሚምር፣ እግዚአብሔር ነው የሚሸከም። የአምላካችን የእግዚአብሔር ስም ብሩክ ይሆን። ቶሎ ብዬ 3 ነገሮችን ከዚህ ክፍል ውስጥ እናያለን። የመጀመሪያው ከቁጥር 1 እስከ 5 ድረስ ያለውን ሐሳብ እንድናይ እፈልጋለሁ። እዚህ ክፍል ላይ በጣም የሚገርማችሁ ነገር የምንመለከተው ነገር የእግዚአብሔርን ሕልውና በሕይወታችን ውስጥ የሚያመጣውን ለውጥ ነው የምንመለከተው። እግዚአብሔር ከኛ ጋር ሲሆን፣ አምላክ ከኛ ጋር ሲሆን፣ ጌታ ከአንተ ጋር ሲሆን
የሚገርመው ነገር እዚህ ቦታ ላይ ስታዩ የሚናገረው ነገር አንድ ቃል ሁለት ጊዜ ደግሞ ሲናገር እናያለን። እግዚአብሔር ከኛ ጋር ምን ባይሆን ኖሮ ባይሆን የእግዚአብሔር ሕልውና የእግዚአብሔር መገኘት የእግዚአብሔር ድጋፍ የእግዚአብሔር ማንነት አጠገባችን ባይሆን ኖሮ ይሄ ይሆንብን ነበር ይላል። ስለረዳን ነው ይሄ ያልሆነብን ነው የሚለው። በሌላው አነጋገር እግዚአብሔር ከኛ ጋር ባይሆን ኖሮ ዛሬ ወገኖቼ እዚህ ማሰብ ያለብን እዚህ ቦታ ላይ ቆመን ወደ ኋላ ዞር ብለን እግዚአብሔር ከኛ ጋር ባይሆን ኖሮ እነግራችኋለሁ ዛሬ እዚህ ስፍራ መገኘት አንችልም ነበር። እንደ ጠላት ሐሳብ ጠላት በደቂቃ ውስጥ እኔና እናንተን ለማጥፋት የሚፈልግ ነው። እንደ ሰይጣን በሕይወት ዘመናችን ወገኖቼ እኛን የሚከታተል ምንም ነገር የለም። ተመልከቱ የኢዮብን ታሪክ። ጻድቅና ፍጹም የነበረ ሰው እግዚአብሔር ሁል ጊዜ ኢዮብን ይከታተላል፣ ለጥፋት ለመግደል። ለአንዲት ሰከንድ የእግዚአብሔር ጥበቃ ከኢዮብ ላይ ሲነሳ በአንድ ጊዜ መርዶ በመርዶ ሆነ። እግዚአብሔር ከኛ ጋር ባይሆን ኖሮ ሰይጣን መርዶ በመርዶ ነበር የሚያደርገን። እግዚአብሔር ግን የምስራች በምስራች አደረገን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ከኛ ጋር ባይሆን ኖሮ የሚገርም ነገር ነው። እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ ቁጣቸው በላያችን በነደደ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ በሕይወት እያሉ ይውጡን ነበር እኮ ነው የሚለው። የሚገርም ነገር ሰው በሕይወት እያለ መዋጥ ተመልከቱ፣ መጥፋት ነው፣ ጥፋት ነው፣ ጥላቻ ነው፣ መጥፎ ነገር ወደ ሕይወታችን ክፋት ይመጣ ነበር። እግዚአብሔር ግን ካንተ ጋር ስለሆነ ክብር ለአምላካችን ይሁን። እዚህ ደርሰሃል። ክብር ለአምላካችን ይሁን። ሰይጣን ሰብስቦ እኮ መርገምን ወደኛ ያመጣል። እኔ ደስ የሚለኝ የእግዚአብሔር ቃል እንደዚህ ይላል፣ አምላክህ እግዚአብሔር ወዶሃልና መርገሙን ሁሉ ወደ በረከት ለወጣልህ ይላል። ክብር ለአምላካችን ይሁን። መርገም ሰይጣን ያመጣል፣ አምላክህ እግዚአብሔር በረከትን። ክብር ለአምላካችን። ሰይጣን በአንተ ላይ ሞት ያውጃል፣ አምላክህ እግዚአብሔር ሕይወትን። ሰዎች በአንተ ላይ መጥፎ ነገርን ያመጣሉ በሕይወት ሊውጡ፣ አምላክህ እግዚአብሔር መልካምነትን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ክርስቲያን ወንድሞች ሆይ የእግዚአብሔር ከኛ ጋር ባይሆን ኖሮ ወገኖች አይደለም በሰው አገር ወገኖች እዚህ መድረስ ባልቻለን ነበር። አንድ ቀን ተኝተን መንቃት ባልቻለን ነበር። እግዚአብሔር ከኛ ጋር ስለሆነ ወገኖች በጣም የሚያስገርመው ነገር እንደ ጎርፍ ውሃ በነፍሳችሁ ላይ ይላል ፈሳሽ ባለፈ ነበር፣ ጎርፍ ባለፈ ነበር። በሌላ አነጋገር ሱናሚ መጥቶ ጠራርጎ በወሰደ ነበር ነው የሚለው። ሃሌሉያ! ሱናሚን የሚመታ የጌቶች ጌታ አለ። ክብር ለአምላካችን ይሁን። ባለፈው በማርቆስ 4 ላይ ስንነጋገር የነበረው ኃይለኛ ነፋስ መጣ ጠራርጎ ሊወስድ። ነገር ግን ሃሌሉያ እግዚአብሔር ክርስቶስ በታንኳ ውስጥ ነበረ። ያንተ ጌታ ካንተ ጋር በመሆኑ የተነሳ የመጣውን ንፋስ ጸጥበል ዝምበል የሚል ጌታ ነው። ክብር ለአምላካችን ይሁን። የኔና የናንተ ጌታ እኮ ተፈጥሮን የሚያዝ ጌታ ነው። የኔና የናንተ ጌታ እኮ ማዕበልን ጸጥበል የሚል ጌታ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። እግዚአብሔር ከኛ ጋር ባይሆን ኖሮ አያችሁ፣ በሕይወት ዘመናችን ልናቀው የሚገባ ነገር ከምንም ነገር በላይ ከስራችን፣ ከኑሯችን ወገኖቼ፣ ከገንዘባችን፣ ከእውቀታችን አለን ከምንለው ነገር ክርስቲያን ከእግዚአብሔር ጋር መሆን አለበት። ባይሆን ኖሮ መጥፎ ነገር ነው የሚመጣው ከጌታ ጋር። ይሄ የግል ግንኙነት ነው። ይሄ የግል ህብረት ነው። በሕይወታችሁ፣ በስራችሁ፣ በኑሯችሁ፣ በሕይወታችሁ ከጌታ ጋር መሆን አያችሁ፣ የሰክሰስ ሁሉ ምንጭ ያለው እዛ ጋር ነው። ከአምላክ ጋር መሆን ሪሌሽንሽፕ ነው፣ ህብረት ነው፣ አንድነት ነው። ክብር ለአምላካችን ይሁን። እንደሚገባን ባንሆን እንኳን እግዚአብሔር ስሙ የተጠራብን ልጆች ስለሆነ ከምሕረቱ የተነሳ እግዚአብሔር አምላክ ጠበቀን፣ ረዳን፣ አገዘን፣ እዚህ ያደረሰን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ጌታ የተመሰገነ ነው። እግዚአብሔር ከኛ ጋር ስለሆነ ተርፈናል። እግዚአብሔር ከኛ ጋር ስለሆነ ወገኖቼ
ኮቪድን አልፈናል። እግዚአብሔር ከኛ ጋር ስለሆነ የመኪናውን አደጋ አልፈናል። እግዚአብሔር ከኛ ጋር ስለሆነ ታመን ድነናል። እግዚአብሔር ከኛ ጋር ስለሆነ ወገኖቼ አምላካችን እግዚአብሔር በረከትን አድርጎልናል። ክብር ለአምላካችን ይሁን። ብዙ ሰዎች በአደጋ ውስጥ ካለፉ በኋላ ድንገት ዳንኩ። ድንገት አይደለም የዳንከው፣ እግዚአብሔር አዳነ፣ አምላክ አዳነ። ክብር ለአምላካችን ይሁን። የሚያሻግር ዓመትን የሚቆጠር ወገኖቼ ለኔና ለእናንተ ዘመንን የጨመረ ጌታ ከዘላለም እስከ ዘላለም ስሙ ይባረክ። አሜን እንላለን ወይ? አዎ በእግዚአብሔር ያለፍነው ነገር ብዙ ነው። ክብር ለአምላካችን ይሁን። ስለዚህ በሱ ነው እዚህ የደረስነው። ዕውቅና ልንሰጥ ይገባል። ዛሬ እዚህ ቦታ ላይ ተሰብስበን ያለነው ያለ እግዚአብሔር የትንና ምን እንደሆነን ብናስብ ባዶ ነን። ሰው ያለ እግዚአብሔር፣ ክርስቲያን ካለ ጌታ ወገኖቼ ተሸናፊ ነው። ለሰይጣን አልፎ የተሰጠ ነው። እምነት የግል ነገር ነው። ከአምላክ ጋር መጣበቅ የግል ነገር ነው። እግዚአብሔር ከኛ ጋር ካልሆነ በሕይወት ዘመናችን ወገኖቼ በሰቆቃ ውስጥ እናልፋል። መጽሐፍ ቅዱሳችን ያለ እግዚአብሔር መሆን ለክርስቲያን መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ይልና ያለ እኔ ምንም የሚገርመው ነገር ያለ እኔ ምንም ልታደርጉ አትችሉም። ያለ ክርስቶስ የሚሰራ ስራ በዜሮ የተባዛ ነው። አያችሁ በሕይወት ዘመናችሁ ካለ ጌታ ምንም እኮ ነው የሚለው። አያችሁ እናንተ ለፋችሁ እኔ ግን እፋልኩበት ነው የእግዚአብሔር ቃል የሚለው። በጣም ያስገርማል። ሐጌ መጽሐፍ ላይ ሄዳችሁ ተመልከቱ። የሐጌ ትልቁ ችግር ጊዜን አለማወቅ፣ የእግዚአብሔርን ነገር አለማወቅ ነበረ። ከዚህ የተነሳ ይበላሉ አይጠግቡም። ወገኖቼ ይሰራሉ፣ ነገር ግን ገንዘባቸው አይጠራቀምም። እንዲያውም በቀዳዳ ኪስ ውስጥ እንደሚከቱ ነው። ሰዎች በመስራት የሚበለጽጉ ነው የሚመስላቸው። እነግርሃለሁ ወገኖቼ እግዚአብሔር ካልባረከው በምንም አይነት መንገድ ካለ ከጌታ ጋር የማያከማች ይበትናል እንጂ አይሰበስብም። በዘመናችሁ ሁሉ ከእግዚአብሔር ጋር የምታከማችሁ ሁሉ ክብር ለአምላካችን ይሁን። አምላካችን እግዚአብሔር ጋር የእግዚአብሔር ነገር ዝም ብሎ ነገር አይደለም። ዝም ብለን አለም የምንሰበሰበው። የእግዚአብሔር ነገር እውነት ነው። በወይን ግንዱ ላይ የተተከለው ቅርንጫፍ ከእሱ ጋር ያለው ግንኙነት ነው ፍሬ ሊያፈራ የሚችለው። ግንኙነት ከአምላክ ጋር ያለ ግንኙነት፣ በየቀኑ ያለን ግንኙነት፣ በስራችን ቦታ፣ በኑሯችን ኢየሱስ የሕይወታችን የመጀመሪያ ነገር መሆን አለበት። ክርስቲያን ወንድሞች ሆይ በ2025 በምን እንዳለፋችሁ አላውቅም፣ ግን ወገኖቼ ልባርካችሁ 2026 የመጀመሪያው ነገር በሕይወታችሁ ኢየሱስ ይሆን፣ እግዚአብሔር ይሆን። ዘመናችሁን ወገኖቼ በእግዚአብሔር ጀምሩት። ቀናችሁ በእግዚአብሔር ይጀመር። ክብር ለአምላካችን ይሁን። ወገኖቼ የመጀመሪያው ነገር እግዚአብሔር። በዘፍጥረት ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር በመጀመሪያ ይላል እግዚአብሔር። ይሄ የሕይወታችን መመሪያ ይሁን። መጀመሪያ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ሌላው ምን ይላል? ይጨመራል። ወገኖቼ እግዚአብሔር ከኛ ጋር ባይሆን ግን መበተን ነው፣ ባዶ ነው ይመስለናል። እንለፋለን። ከቃዴስ ወደ ቃዴስ ነው፣ መዞር ነው። ዞረን እዛው ነው፣ ዞረን እዛው ነው። አዎ ማለፍ የሚቻለው መሻገር የሚቻለው ለውጥ የሚመጣው ከአምላክህ ከእግዚአብሔር ጋር ስትጣበቅ ነው። ክብር ለአምላካችን ይሁን። አሜን እንላለን ወይ? በመጀመሪያ ያለ እግዚአብሔር እርዳታ ምንም ማድረግ አንችልም። እግዚአብሔር ባይጠብቀን፣ እግዚአብሔር ባያድነን፣ እግዚአብሔር ባይለውጠን፣ እግዚአብሔር ሕይወትን ባይሰጠን እዚህ ልንደርስ አንችልም ነበር። ስለዚህ በ2025 እዚህ ያደረሰን ወገኖች ከጌታ ጋር መሆናችን። እኔ እናንተ እንኳን ባንሆን እሱ በምህረቱ ስላየን ነው ዘመን የጨመረን። ክብር ለአምላካችን ይሁን። አሜን እንላለን ወይ?
አያችሁ ገላትያ 6:3 ላይ አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላል ይላል። ያለ እግዚአብሔር ሕይወትን በተሳካ ሁኔታ የሚኖር የሚመስልን ከሆነ ተሳስተናል። አንዳንድ ሰዎች የእግዚአብሔርን አስፈላጊነት በጣም ቁጥር አንደኛ ሁለተኛ አድርጎ ሲባሉ ታች ነው የሚያደርጉ። አንደኛ ስራ፣ ሁለተኛ እንደዚህ፣ ሶስተኛ ምናምን ብለው እግዚአብሔር የሚባለው ነገር ወገኖቼ 9ኛ 10ኛ ነው ለነሱ ወገኖቼ። የትርፍ ሰዓት ነው። እነግራችኋለሁ እግዚአብሔር በሕይወት ዘመናችን የመጀመሪያ መሆን አለበት። ይሄ ጌታ ይባርካል። ይሄ ጌታ ትንሹን ያበዛል። ይሄ ጌታ ወገኖቼ ሞገስን ሰጥቶ ከፍ ያደርጋል። ክብር ለአምላካችን ይሁን። አሜን እንላለን ወይ? የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ከኛ ጋር ባይሆን ችግር ውስጥ እንገባል። እግዚአብሔር ከኛ ጋር ከሆነ ደግሞ በጣም ደስ የሚለኝ ጥቅስ አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሃሌሉያ። አያችሁ አምላክ እግዚአብሔር ካንተ ጋር ከሆነ አሸናፊ ነው። አሜን እንላለን ወይ? ትልቁ ችግር እግዚአብሔር ከኛ ጋር ይሆናል አይሆንም ብለን የምንጠይቀው አይደለም። እግዚአብሔር እነሆ እስከ ዓለም ፍጻሜ ድረስ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ። ይሄ የተጻፈ ነው። ትልቁ ነገር ግን ያለው አንተ ግን ከእሱ ጋር ነህ ወይ ነው። በቃ እሱ እኔ ከእናንተ ጋር እሆናለሁ ብሎናል። ከእሱ ጋር የመሆንና ያለመሆን ፈቃድ ግን አለን። ስለዚህ እኛ ካልሆንን እርሱ ቢኖርም ወገኖቼ እሱ ቢጠብቀንም እሱ ቢፈልገንም ካልተገኘንለት በሕይወት ዘመናችን ወገኖቼ እናጠፋለን። እግዚአብሔር ረዳታችን ነው። ክብር ለአምላካችን ይሁን። አሜን እንላለን ወይ? ጌታ ይመስገን። ስለዚህ ክርስቲያን ወንድሞቹ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁሉ አሳልፎ የሰጠን ያ ከእርሱ ጋር ደግሞ ሁሉን እንዲሁ እንዴት አይሰጠን ብሎ በሮሜ ምዕራፍ 8 ከ31 እና 32 ላይ ይናገራል። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ጌታ ይመስገን። ወደ ሁለተኛው ሐሳቤ ልሂድ። ቁጥር 6 እና 7 እንመልከት። ክብር ለአምላካችን ይሁን። እንደዚህ ይላል፣ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም ኧረ እባካችሁ እኛም አመለጠን። እግዚአብሔር ይመስገን። በሕይወታችን ውስጥ ስላለው ጥበቃና ማዳን እግዚአብሔርን ልናመሰግን ይገባል። ክብር ለአምላካችን። እግዚአብሔር ከኛ ጋር ስለሆነ ጌታን ልናከብረው፣ እግዚአብሔር ወገኖቼ ደግሞ ልናመሰግነው ስለ ጥበቃውና ስለ ማዳኑ። እዚህ ክፍል ላይ የሚናገረው ተመልከቱ። እነዚህ ቦታ ላይ የሚናገረው እግዚአብሔር ከአደጋ ያድናል ነው የሚለው። እግዚአብሔር ከአደጋ ያድናል። እግዚአብሔር ከሚመጣብህ ክፉ ነገር ትድናል። ሁለት ጊዜ ሁለት ነገር የተጠቀሰ ታያላችሁ እዚህ በሁለቱ ቁጥር ውስጥ ተመልከቱ። የመጀመሪያው ነገር ወጥመድ የሚል ነገር ታገኛላችሁ፣ ሁለት ጊዜ የተጻፈ። በሁለተኛው ነገር ደግሞ ማምለጥ የሚል ነገር ሁለት ጊዜ ተጽፎ እናገኛለን። እዚህ ክፍል ላይ ማምለጥ ሁለቴ፣ ወጥመድ ሁለት ጊዜ ተጽፎ እናያለን። ተመልከቱ ቁጥር 7 ላይ ከአዳኝ ወጥመድ ይላል። እንደገናም ደግሞ ወጥመድ ተሰበረ የሚል ቃል ታገኛላችሁ። ከወጥመድ አመለጠች ነፍሳችን ይላል። እንደገና እኛም አመለጥን የሚል ነገር እናያለን። ሃሌሉያ ወገኖቼ፣ አደጋ ላይ ስንሆን እግዚአብሔር አደጋ ወደ ሕይወታችን ሲመጣ ይላል እዚህ ቦታ ላይ እግዚአብሔር ሃሌሉያ ይጠብቀሃል ወይም ያስመልጠሃል። ጌታ ይመስገን። ይሄ እኮ ያመለጠ ሕዝብ ነው። ክብር ለአምላካችን ይሁን። ኧረ አሜን። ጌታ ይመስገን። በራሳችን እኮ አይደለም ያመለጥ ነው፣ አስመላጭ አስመልጦን ነው። ሃሌሉያ ጌታ የተመሰገነው። በእያንዳንዳችን ቤት ሄደን ብንመለከት የሚገርም ነገር ነው። በአገራችን የውቃቢው ዛሩ እየተባለ የሚመለክ ፈረሴ እያለ እርስ በርሱ ዘመዳችንን በዘመዳችን ያለ በዚህኛው ዘር አለ እየተባለ የሚባል ስንት አለ። እግዚአብሔር እኮ ነው ያስመለጠህ እንጂ የእሱ ባሪያ ነበር የምትሆነው። አምላክ እግዚአብሔር አስመለጠን። ኧረ አስመለጠን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እዛ ቡና ቀቃይ ሊያደርገን ነበር።
ዕጣን አጫሽ ሊያደርገን ነበረ። ወገኖቼ አምላክ እግዚአብሔር ከአመድ ላይ አነሳን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እዚህ ጋር ሲናገር ለጥርሳቸው ንክሻ ያላደረገን እግዚአብሔር ምን ይበል? ይባረክ። እግዚአብሔር የተመሰገነ ይሁን። እዚህ ላይ በጣም መዝሙረኛው የሚናገረው ቅድም የጎርፍ ውሃ ብሎ ነበር የሚናገረው። አሁን ደግሞ ስለ ጥርስ ንክሻ ነው የሚናገረው። ስለ አውሬነት ነው የሚናገረው። ስለ መዘንጠል ነው የሚናገረው። ወገኖች የእኛን ከእኛ ነገር ላይ ስለ መቦደስ ነው የሚናገረው። የሚያስገርም ነገር ለጥርሻቸው ንክሻ በህይወት ስለመዋጥ ነበር ላይ የሚናገረው። ቁጥር 3 ላይ በህይወት እያሉ ይውጡን ነበር እግዚአብሔር ከኛ። አሁን ደግሞ እዚህ ቦታ ላይ ስለ መዋጥ ሳይሆን ስለ መንከስ ነው የሚናገረው። በምን? በጥርሳቸው ንክሻ የዱር እንስሳትን አድርጎ ነው የሚናገረው። የሚገርም ነገር ክርስቲያን ወንድሞች ሆይ አይናችን ተከፍቶ ብናይ ጠላት ይሄን ነው በቃ ለኛ ያለው ዓላማ መንከስ ነው፣ መቦጨቅ ነው ወገኖች። እኔና እናንተን መግደል ነው። እኔና እናንተን በህይወት ዘመናችን ወደማንፈልገው አቅጣጫ መውሰድ፣ ማሰቃየት ነው። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። አሳልፎ ያልሰጠን እግዚአብሔር ይባረክ። እንዴ የዱር እንስሳ እኮ ነው። እዚህ ቦታ ላይ ተመልከቱ። ስጋን የሚበላ አድርጎ ነው የሚያስቀምጠው። ሰይጣን እንደዛ ነው። ክፉ ነው። ሰይጣን የማያውቀው አንድ ነገር ቢኖር ሰይጣን ብዙ ነገር ማስመሰል ይችላል። በልሳን ሊጸልይ ይችላል፣ ሊዘምርም ይችላል ወገኖቼ፣ በተለያየ ነገር ሊዘልም ይችላል። ሰይጣን አንድ ነገር አይችልም። ሰይጣን ማፍቀር አይችልም። እግዚአብሔር ፍቅር ነው። ክብር ለአምላካችን ይሁን። አምላክህ እግዚአብሔር ፍቅር ነው። የፈለገ ሰይጣንን ያገለገሉ ሰዎች አሟሟታቸው ሁሉ ክፉ ነው። እሱ ክፉ ነው። ሰይጣን ክፉ ነው። ገዳይ ነው። ነፍሰ ገዳይ ነው። ማንነቱ ወገኖቼ ጥላቻ ነው። ያንተ አምላክ ግን ሃሌሉያ ወገኖቼ ስላረግንለት አይደለም፣ ስለ ጸለይን እኮ አይደለም የወደደ፣ ጠላቶች ሳለን ወደደን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አንተ ባላወቅከው ዘመን ወገኖቼ፣ አንተ ባልተረዳው ዘመን እግዚአብሔር ወደደ። በምትሳደብበት ጊዜ ኢየሱስ የሚባለውን ብለህ ንቀህ በሄድክበት ጊዜ እግዚአብሔር ወደደ። በዘላለም ፍቅር ወድጄሻለሁ፣ በምህረትና በወገኖቼ በቸርነቴ ሳብኩሽ አለ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለዚህ ፍቅር ጌታ እስቲ አንድ ጊዜ እልልታና ጭብጨባ። ሃሌሉያ ሃሌሉያ። አዎ ወገኖቼ በወንዞች ውስጥ ባለፍክ ጊዜ አያሰጥሙም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም ይላል ኢሳይያስ ላይ። እግዚአብሔር ከጥርስ ንክሻ የሚያድን አምላክ ነው። ወገኖቼ ከመጣብህ ሞት ከመጣብህ መቅሰፍት የሚያድን አምላክ ነው። እኔ በኢሳይያስ 43 ላይ በጣም ደስ የሚለኝ ቃል አለ። ያን ክፍል ሁላችንም ብዙ ጊዜ የምንናገረዋለን። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ። በጣም ደስ ይለኛል። በስም ጠርቻለሁ፣ አንተ የማን ነህ? የኔ ነህ። ሃሌሉያ። የአምላካችን የእግዚአብሔር ስም ብሩክ ይሁን። የሚገርም ነገር የኔ ስለሆንክ በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ሆናለሁ። ብቻህን አይደለህም። በወንዞች ባለፍክ ጊዜ አያሰጥሙ፣ እኔ ካንተ ጋር ስላለሁ። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ለመርባሉ አይፈጅም። ለምን? እኔ ካንተ ጋር ስላለሁ። ክብር ለአምላካችን። እኔ የእስራኤል ቅዱስ እግዚአብሔር በጣም ደስ የሚለኝ ቃል አለ። መድኃኒትህ ነኝ። ሃሌሉያ። ኧረ ኢየሱስ መድኃኒት ነው። ኢየሱስ መድኃኒት ነው። መድኃኔ ዓለም መድኃኒት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር መልካም አምላክ ነው። ክርስቲያን ወንድሞች መንፈሳዊ ውጊያ በዚህ ምድር ላይ ያለን አለ። ከጦርነት ልንቀር አንችልም። ግን ደስ የሚለን
የጦር አዛዣችን ጌታ ሁሉን ማድረግ የሚችል ጌታ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አሜን እንላለን። ስለዚህ ከጥርሳቸው ንክሻ አስመለጠን። ከሰይጣን የጥርስ ንክሻ ወገኖች ጌታ አስመለጠን። ክብር ለአምላካችን ይሁን። ቀጥሎ የሚናገረው ተመልከቱ። ስታመልጥ ደግሞ ከወጥመድ እግዚአብሔር ምን ያደርጋል? ያድናል። እንደ ወፍ ከአዳኝ ወጥመድ አምልጠናል። ወጥመዱ ተሰበረ፣ እኛም ምን አረግን? ሃሌሉያ! ይሄ እኮ በጣም የሚገርም ነገር ነው። እዚህ ቦታ ላይ አዳኝ የሚል ቃል አለ። የሚያድን ክርስቲያንን የሚያድን አጋንንት ነው። እንደሚያገሳ አንበሳ በዙሪያችሁ ምን ያደርጋል ነው የሚለው? ይዞራል። ቀዳዳ ፈልጎ እኛን ለማጥፋት ለማጥቃት ሰይጣን ቀንና ማታ ይተጋል፣ ወጥመድ ለመስራት። ስለዚህ ነው በዚህ ክፍሎች ውስጥ ሶስት ነገሮችን የሚናገረው። የመጀመሪያው እንደ ጎርፍ ብሎ ይናገራል። ቀጥሎ ደግሞ እንደ ዱር እንስሳ ጥርሱ እንዳለው እንደሚቦጭቅ ይናገራል። እዚህ ክፍል ላይ ደግሞ ወጥመድ ብሎ ይናገራል። ዛሬ የብዙ ሰዎች ወጥመድን ወገኖች ክርስቲያኖች በወጥመድ ውስጥ ሰይጣን እየያዘ ብዙዎቻችንን በሕይወት ዘመናችን ወገኖቼ እኔና እናንተን እንደምንፈልገው እንዳንሮጥ ያደርገናል። ብዙ አይነት ወጥመዶች አሉ ሰይጣን የሚያመጣው። እግዚአብሔር ይገስጸውና ይህ ወገኖቼ ግን ይህ ጌታ ግን ያስመልጣል። ክብር ለአምላካችን ይሁን። ከአዳኝ ወጥመድ ምን ማደረገ? አመለጠ። እዚህ ጋር በጣም የሚገርመው ነገር ምንድነው ነው የሚለው? ወጥመድ አመለጣችሁ ከማለቱ በፊት ምን ማለት ነው? በወጥመድ ምን ብላችኋል? ተይዛችሁ ነበር ነው እኮ የሚለው። ለምን? ወጥመዱን ተሰብሮ ነው እንጂ አመለጥከው፣ በወጥመድ ውስጥ ነበርክ ነው የሚናገረው እዚህ ቦታ ላይ። የሚያስገርም ነገር ነው። በእግዚአብሔር ላይ ያለውን ሙሉ ጥገኝነት በእግዚአብሔር ላይ ስለመደገፍ ነው በዚህ ክፍል ላይ የሚናገረው። ከወጥመድ ውስጥ አንወጣም ነበረ፣ በወጥመድ ውስጥ ነበርን። ከዛ ውስጥ የሚያወጣን ምንም ነገር አልነበረም። ወጥመድ ወገኖቼ የሚይዝ ነገር ነው፣ የሚያስር ነገር ነው፣ የሚከልል ነገር ነው። እስር ቤት ማለት ነው። የሚገርም ነገር ነው። ነገር ግን ወጥመዱ ምን ሆነ? ተሰበረ። እኛ ምን ሆነን? አመለጠን። ክብር ለአምላካችን ይሁን። እንዴት ተሰበረ? አንተ ሰበርከው? ዘመድ ሰበረው? መላእክቶች ሰበሩት? አይደለም። ያንተ ጌታ ወጥመዱን ለአንዴና ለመጨረሻ ሰበረው። ክብር ለአምላካችን ይሁን። የኃጢአትን ወጥመድ ሰበረ። የሞትን ወጥመድ ሰበረ። በእኔና እናንተ ላይ ያለው ወጥመድን የሚሰብር ጌታ ነው። ክብር ለአምላካችን ይሁን። ላስመለጠን ጌታ ክብር ይሁን። ሃሌሉያ! ምንም አይነት ወጥመድ በክርስቲያን ሕይወት ላይ ይምጣ፣ እኔ ነግራችኋለሁ፣ አምላካችን እግዚአብሔር ያስመልጣል። አምላካችን እግዚአብሔር ወጥመድን ይሰብራል። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ላይ ሲናገር ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም ይላል። ነገር ግን ከሚቻላችሁ መጠን ትፈተኑ ዘንድ የማይፈቅደው እግዚአብሔር ምን ትታገሱ ዘንድ እንድትችሉ ከፈተናው ጋራ ሃሌሉያ ምን ያዘጋጃል? መውጫን ያዘጋጃል። ሰይጣን ወገኖቼ ምንም አይነት ነገርን ያድርግ፣ ያንተ ጌታ ግን ወገኖቼ መውጫ አለው፣ መንገድ አለው። በማዕበል ውስጥ መንገድ አለው፣ በባህር ውስጥ መንገድ አለው። ያንተ ጌታ ወጥመድ ይሰብራል። ሃሌሉያ! የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ እዚህ ቤት ውስጥ በአንድም ይሁን በሌላ በኃጢአት ይሁን በተለያየ መከራ ችግር ውስጥ ያለን ሰዎች ልኖር እንችላል። ዛሬ ነግራችኋለሁ፣ የምስራች አለ። ያንተ ጌታ ወጥመድ ይሰብራል፣ ያስመልጥሃል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ኧረ አሜን! ክብር ለአምላካችን ይሁን። መውጫን የሚሰጥ እግዚአብሔር የተባረከ ይሁን። ጌታ የተመሰገነ አምላክ እግዚአብሔር ወጥመድ ሰባሪ ነው። ክብር ለአምላካችን ይሁን። ዛሬ በምንም አይነት ኃጢአት ውስጥ እንሆን አምላክ እግዚአብሔር ወጥመድን ሰብሯል። ታውቃላችሁ፣ በሰው የማይቻል ነገር እኮ ነው እግዚአብሔር በእኛ ሕይወት ውስጥ ያደረገው።
በሰይጣን ለዘላለም ባሪያ ሆነን መኖር የሚገባን ሰዎች፣ በእስራት ውስጥ ያለን የታሰርን ሰዎች የኔና የናንተ ጌታ በመስቀል ላይ ለአንዴና ለመጨረሻ የሰይጣንን ወገኖች እግር ብረቶች፣ የሰይጣንን ወገኖች ሰንሰለቶች ሁሉ ሰበረ። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ሁሉ ጊዜ በዝማሬ ውስጥ እንደዚህ ይሆናል ብለን የምንናገረው ወገኖቼ ጳውሎስና የሲላስን ታሪክ እግዚአብሔር እኮ በእስር ቤት ውስጥ ተቀምጦ በእግር ብረት ታተወደው ጠባቂ ተቀምጦ ያንተ ጌታ ይሄን ሁሉ ወጥመድ ወገኖቼ በዝማሬ ውስጥ የሱ ክብር ሲመጣ ወጥመድ ተሰበረ። ወገኖቼ ባሪያዎቹ አመለጡ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን። እግዚአብሔርን ወገኖች ከፍ ስናደርግ ክብሩ ይመጣል፣ ማንነቱ ይመጣል፣ ታላቅነቱ ይመጣል። የሱ መምጣት እኮ ዝም ብሎ አይደለም፣ አሻሽቶ ሊሄድ አይደለም፣ ሰንሰለትን ከእጅ ላይ ሊያነሳ ነው። ክብር ለአምላካችን ይሁን። እግዚአብሔር በተገኘበት ስፍራ እስራት ይፈታል። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ጌታ ይመስገን። ወጥመድ ተሰበረ፣ እኛስ አመለጥን። ያመለጠ ሕዝብ ይመዘምራል። ያመለጠ ሕዝብ ያመሰግናል። ያመለጠ ሕዝብ ይሻገራል። ያመለጠ ሕዝብ ጌታን ያከብራል። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ሃሌሉያ። ብዙ ብናገር እችላለሁ፣ ግን ወገኖቼ የመጨረሻውን ሐሳብ ልናገርና እዚሁ ጋር ነገሬን ልጨርስ። ክብር ለአምላካችን ይሁን። አሜን እንላለን። የመጨረሻው ቁጥር 8 ላይ ያላችሁ ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። ክብር ለአምላካችን ይሁን። ረዳታችን እግዚአብሔር ነው። የረዳ እግዚአብሔር ነው። በ2025 እኔ ነኝ የደረስኩት እንዳትል፣ እኔ ነኝ እዚህ የሆንኩት እንዳትል፣ ከወጥመድ ያመለጥኩት በራሴ ጉልበት አቅም ነው እንዳትል፣ በአካውንቴ ነው እንዳትል፣ አለኝ በምለው በእውቀቴ ነው እንዳትል የረዳህ እግዚአብሔር ነው። ያሻገረህ እግዚአብሔር ነው። ዘመን የሰጠህ እግዚአብሔር ነው። ዕድሜ የጨመረልህ እግዚአብሔር ነው። የረዳን እግዚአብሔር ነው። የሰበሰበን እግዚአብሔር ነው። ረዳታችን እግዚአብሔር ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። ወገኖቼ በጣም የሚያስገርም ነገር ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። ያንተ ረዳት የእግዚአብሔር ስም ነው። ያንተ ረዳት ሰማይና ምድርን የሰራ ነው። ሰው አይደለም፣ ንጉሥ አይደለም፣ ፕራይም ሚኒስተር አይደለም፣ ስልጣን አይደለም፣ ገንዘብ አይደለም፣ ዕውቀት አይደለም፣ አንተ አይደለህም። ያንተ ረዳት ሃሌሉያ፣ የኔ ረዳት። ክብር ለአምላካችን ይሁን። የሚመካ በእግዚአብሔር ይመካ፣ የሚታመን በአምላኩ ይመካ። ወገኖቼ ታምነ ማመን ከሆነ አምነን እንሞታለን። ክብር ለአምላካችን ይሁን። ኧረ አሜን። ልንታመንበት የሚገባ ታላቅ ጌታ ስላለ ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አሜን እንላለን ወይ? ረዳታችን ማን ነው? እግዚአብሔር ነው። በጣም የሚያስገርመው ነገር ዳዊት በመዝሙር 112 ላይ ተመሳሳይ ነገር ሲናገር እናያለን። በመዝሙር 112 ቁጥር 1 እና 2 ሄዳችሁ ስትመለከቱ ዓይኖቼን ወደ ተራሮች አነሳው ይላል። እርዳታ ፍለጋ የኔ ነገር ከዚህ ነው። የኔ የሚመጣውን መፍትሄ ከዚህ ነው። ረዳቴ ከወዴት ይምጣ አልኩ። ረዳቴ አለ መጨረሻ ላይ ያንንም አየ፣ ይህንንም ተመለከተ፣ ያንንም ተመለከተ። ረዳቴ ሰማይና ምድርን ከሰራ ከሰራዊት ጌታ ከእግዚአብሔር ዘንድ ነው አለ። ክብር ለአምላካችን ይሁን። ረዳታችን እግዚአብሔር ነው። ማፕራዲዮሳክ ላቫትሬ ደበገኔ ሞዲያ የረዳን እግዚአብሔር ስሙ ይባረክ። ያቆመን ጌታ ስሙ ይባረክ። ዘመን የጨመረልን እግዚአብሔር ስሙ ይባረክ። ያስመለጠን ጌታ ስሙ ይባረክ። ወገኖቼ ብዙዎች ያላገኙትን እድል የሰጠህ እግዚአብሔር ነው። ያመንከው እግዚአብሔር ነው። የረዳህ እግዚአብሔር ነው። ያለ እግዚአብሔር እዚህ አልደረስንም።
እንዳይመስላችሁ እግዚአብሔር ነው አይኖቻችንን ወደ ሌላ እንዳናነሳ በ2025 የጠበቀን እግዚአብሔር ነው። በእግዚአብሔር ነገር ላይ መደራደር የለም ወገኖች። ምንም ነገር ይሁን ካለ እግዚአብሔር እዚህ አልደረስም። ካለ እግዚአብሔር አትሻገርም። ብትሻገርም ካለ እግዚአብሔር አልተሻገርክም እነግርሃለሁ። የተሻገርክ ይመስልሃል እንጂ እስራኤላውያኖች 40 ዓመት ይሄዳሉ። መሄድ እኮ መራመድ መድረስ አይደለም። ይሄዳሉ አይደርሱም። ምን ዋጋ አለው ይሄድክ ካልደረስክ? ምን ዋጋ አለው ዝም ብሎ መሄድ? ዓላማ የሌለው መሄድ፣ የማይደረስበት መሄድ፣ የማይነካ መሄድ ምን ዋጋ አለው? ወገኖቼ ከአምላክ ጋር ከሄድክ ያሱን ልብ ካገለገልክ አምላክ እግዚአብሔር ይረዳሃል። አምላክ እግዚአብሔር ያግዝሃል። አምላክ እግዚአብሔር ወደ በለጠው ነገር ይወስድሃል። ክብር ለአምላካችን ይሁን። አንተ ከምታስበው በላይ እግዚአብሔር ላንተ ያስባል። ላንተ የማስባት ሐሳብ መልካም ነው፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፋት አይደለም። እግዚአብሔር ላንተ ላይ ያለውን ዓላማ ልንገርህ። እግዚአብሔር ባንተ ላይ ያለው ዓላማ ፍቅር ነው። እግዚአብሔር ባንተ ላይ ያለው ዓላማ ከፍታ ነው። እግዚአብሔር ባንተ ላይ ያለው ዓላማ ለውጥ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ክርስቲያን ወንድሞቼ በዚያ እንደራደር። ረዳታችን እግዚአብሔር ነው። ረዳታችን ያህዌ ነው። ረዳታችን ኤሎሄም ነው። ረዳታችን ኤልሻዳይ ነው። ረዳታችን እግዚአብሔር ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ጌታ የተመሰገነ ይሁን። ስለዚህ ለዚህ ጌታ በዘመናችሁ ሁሉ አንድ ጥያቄ አቀርባለሁ። እግዚአብሔርን አክብሩት። እግዚአብሔርን እናክብረው። እንደ ቤተ ክርስቲያን እናክብረው። እንደ አገልጋዮች እናክብረው። እንደ ቤተሰብ እናክብረው። ረዳታችን እሱ ነው። ያቆመን እሱ ነው። ያደረሰን እዚህ ነው። ያከበረን እሱ ነው። ዘመን የሚሰጥ እሱ ነው። ወገኖቼ የባረከን እሱ ነው። ያስወጣን ያገባን እሱ ነው። ያገኘነውን ነገር ሁሉ የባረከ እሱ ነው። ሃሌሉያ። ስለዚህ ለዚህ ጌታ ክብር ያስፈልገዋል። ለዚህ ጌታ ክብር ያስፈልገዋል። ለዚህ ጌታ ምስጋና ይገባዋል። ለዚህ ጌታ ወገኖቼ ደግመን ልናከብረው ይገባል። አሜን እንላለን። እግዚአብሔር በዘመናችሁ ሁሉ እግዚአብሔርን አክብሩት። ወገኖቼ መጽሐፍ ቅዱስ ላይ በጣም የሚያስገርም ነገር እግዚአብሔር ቃል ይናገራል። እግዚአብሔር እንደዚህ አለ፣ የሚያከብሩኝን ሃሌሉያ፣ የሚያከብሩኝን ምን አደርጋለሁ? አከብራለሁ። ይሄንን ቃል ግን ገልብጣችሁ አይታችሁ ታውቃላችሁ? ይሄን ቃል ግን ወገኖቼ ግልባጩን አይታችሁ ታውቃላችሁ? የሚንቁኝንስ? በጣም ከባድ ቃል ነው። ክርስቲያን ወንድሞች ሆይ እግዚአብሔርን በዘመናችሁ አክብሩት። እግዚአብሔርን በመድረካችሁ አክብሩት። እግዚአብሔርን በአገልግሎታችሁ አክብሩት። እግዚአብሔርን በቤታችሁ አክብሩት። እግዚአብሔርን በልጆቻችሁ አክብሩት። እግዚአብሔርን በሰጣችሁ ዘመን አክብሩት። ያለን ዘመን ጥቂት ነው። አክብሩት። ያከብራችኋል። ከጠበቅከው በላይ እግዚአብሔር ያከብረሃል። ወደ ከፍታ ይወስድሃል። ክብር ለአምላካችን ይሁን። አንድ በጣም አስገራሚ መዝሙር አለ። ከፍ ከፍ ወደ ላይ ጌታ ይመስገን። አዎ አሜን። ከፍ ትላለህ። እያከበርከው ከሆነ ነው ግን ከፍ የምትለው። እየናቅከው ከሆነ ከፍ ከፍ እያልክ እየዘመርክ ወደ ታች ነው የምትሄደው። ወደ ታች በፍጥነት። እግዚአብሔር ምሕረትን ያድርግልን። ኧረ አሜን። አይ አልተስማማችሁ መሰለኝ። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። የሚመካ በረዳቱ በእግዚአብሔር ይመካ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ረዳታችን እግዚአብሔር ነው። ያደረሰን እግዚአብሔር ነው። 2025ን ወገኖቼ ያዚህ ያስጨረሰን እግዚአብሔር ነው። ደስ ይበላችሁ። 2026ም ይሄ እግዚአብሔር ያሻግራል፣ ያስመልጣል፣ ያከብራል፣ ወደ ከፍታ ይወስዳል። የአምላካችን የእግዚአብሔር ስም ብሩክ ይሁን።
በጌታ እንታመን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እንደ ቤተ ክርስቲያን እግዚአብሔር ከኛ ጋር እንዲሆን እግዚአብሔር እንድናከብር እንደ ግለሰብ እንደ ቤተሰብ ወገኖቼ ወጥመድን ወገኖቼ እግዚአብሔር እንዲሰብርልን እኛ ከአምላካችን ጋር እንሆን። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ይሄን ጌታ በኃይል ወገኖች በሙሉ ኃይላችን በእልልታ በጭብጨባ አክብረነው እንነሳለን። ክብር ለአምላካችን ይሁን።